ሰበር መረጃ መላው ዓለም በአሁኑ ሰዓት ታሪካዊና ማንም ያልገመተው አዲስ የታሪክ ምዕራፍ ላይ ደርሷል። ላለፉት 3 ወራት መላውን ዓለም በከፍተኛ ስጋትና በትንፋሽ ማቆሪያ ውስጥ የከተተው የአሜሪካና የኢራን መጠነ ሰፊ ጦርነት ወደ ማክተሚያው ተቃርቧል። በዋሽንግተንና በቴህራን መካከል ለቀናት ሲደረግ የነበረው ድርድር በሚስጥር ሲያቀናብር የቆየው ዋናው አደራዳሪ የፓኪስታን መንግስት የጦርነቱን ማክተሚያ የሚያበስር እጅግ አስቸኳይ ይፋዊ መግለጫ ሰጥቷል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ከምን ጊዜውም በላይ ለሰላም ቀርበናል፣ በሚቀጥሉት 24 ሰዓታት ውስጥ ታሪካዊው የሰላም ስምምነት በዲጂታል መንገድ ይፈረማል ሲሉ መላውን ዓለም አስደምመዋል። ይህ የ24 ሰዓቱ አስቸኳይ የኤሌክትሮኒክስ ፊርማ ስነ ስርዓት ምን ይዞ እንደሚመጣም የሆርሙዝ ባህር መከፈትና የአሜሪካ የባህር ገዳ መነሳት በስምምነቱ ላይ ያመጣውን ለውጥ እንዲሁም ስምምነቱ ሊፈረም ጥቂት ሰዓታት ሲቀሩት እስራኤል በሊባኖስ ላይ ለኮሰችውን አዲስ እሳት በጥልቀት እንተነትናለን። አሁኑኑ ቻናሉን ሰብስክራይብ በማድረግ ይህንን ሰበር ትንታኔም እስከ መጨረሻው ይከታተሉ። በመካከለኛው ምስራቅ ምድር ላለፉት 3 ወራት የዓለምን የፖለቲካ የኢኮኖሚና የወታደራዊ መዋቅር በከፍተኛ ሁኔታ ሲያናውጥ የቆየው መጠነ ሰፊ ጦርነት ዛሬ ሌሊት ማንም ያልገመተውና የጂኦ ፖለቲካ ትንታኞችን ያስደመመ አዲስ የታሪክ ምዕራፍ ላይ መድረሱ ተረጋግጧል። በዋሽንግተንና በቴህራን መካከል ለቀናት ለሳምንታት እንዲሁም ዲፕሎማሲያዊ ገመድ ላይ ሲደረግ የነበረውን እጅግ ሚስጥራዊ ድርድር ከጀርባውን ሲያቀናብር የቆየው ዋነኛው አደራዳሪ የፓኪስታን መንግስት በመጨረሻ የዓለምን የዜና አውታሮች ያነጋገርና የጦርነቱን ማክተሚያ ይፋ የሚያደርግ አስቸኳይ መግለጫ ሰጥቷል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ቅዳሜ ዕለት በይፋዊ የኤክስ ገጻቸው ባስተላለፉት መልእክት አሜሪካና ኢራን ከ3 ወራት በላይ የዘለቀውን በመቶዎች የሚቆጠሩ ንጹሃንን የቀጠፈውንና መላውን ዓለም የነዳጅ መስመር አደጋ ላይ ጥሎ የነበረውን እሳት የሚያቆም የሰላም ስምምነት ማዕቀፍ ላይ ሙሉ በሙሉ መስማማታቸውን ለዓለም ይፋ አድርገዋል። ጠቅላይ ሚኒስትር ሸሪፍ በጥንቃቄ በጻፉት መግለጫ ላይ እንደገለጹት ሁለቱ ተዋጊ ወገኖች ከምን ጊዜውም በላይ ለዘላቂ ሰላም የቀረቡ ሲሆን የመጀመሪያው ዙር ስምምነት በሚቀጥሉት 24 ሰዓታት ውስጥ በይፋ የሚፈረም ይሆናል። ይሁን እንጂ የዚህ ስምምነት አፈጻጸም በዘመናዊው የዲፕሎማሲ ታሪክ ውስጥ አዲስ ክስተትም ሆኖ ተመዝግቧል። ሁለቱም የጦርነት መሪዎች በቀጥታ በአካል ተገናኝተው በአንድ አዳራሽ ተቀምጠው እጅ ለእጅ ተጨባብጠው ከመፈራረም ይልቅ በፓኪስታን አደራዳሪነት በተዘጋጀው የቴክኖሎጂ መዋቅር አማካኝነት በአስቸኳይ የዲጂታል አሊያም የኤሌክትሮኒክስ ፊርማ ስነ ስርዓት ለማካሄድ ኢስላማባድ ሙሉ ዝግጁነቷን አጠናቃለች። ይህም ማለት ሁለቱ ሀገራት እርስ በርስ ያላቸው የደህንነትና የፖለቲካ አለመተማመን አሁንም ከፍተኛ በመሆኑ የፓኪስታን ዲጂታል መድረክ እንደ መተማመኛ ድልድይ ተጠቅመውበታል ማለት ነው። ይህ የዲጂታል ፊርማ እንደተከናወነም በሚቀጥለው ሳምንት በሁለቱ ሀገራት የባለሙያዎች ቡድን መካከል የስምምነቱን ውስብስብ ዝርዝር ጉዳዮች ወደ መሬት የሚያወርዱ የቴክኒክ ደረጃ ውይይቶች በይፋ እንደሚጀመሩ ጠቅላይ ሚኒስትሩ አብራርተዋል። ይህ የፓኪስታን ድንገተኛ መግለጫ ከመውጣቱ ጥቂት ሰዓታት በፊት አርብ ዕለት ዋሽንግተን የዋይት ሃውስ ውስጥ ምንጮች የወጡ መረጃዎች ስምምነቱ እጅግ መቃረቡን ጠቁመው ነበር። አንድ ከፍተኛ የአሜሪካ አስተዳደር ባለስልጣን ለጋዜጠኞች እንደገለጹት ሁለቱ ወገኖች በረቂቅ ሰነዱ ይዘትና ቃላቶች ላይ ሙሉ ስምምነት ላይ ደርሰዋል ብለዋል። የዚህን ጦርነት መነሻ ስናስታውስ ነገሩ የጀመረው የካቲት 21 ቀን አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊና ስልታዊ ማዕከላት ላይ በሰነዘሩት የተቀናጀና ድንገተኛ የአየር ድብደባ ነበር። ይህ የዓለምን ትኩረት የሳበ ትልቅ ፍንዳታ የፈጠረ ሲሆን ወዲያውኑ ኢራን በባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ጠባቂዎችና መርከቦች ላይ የአጸፋ የሚሳኤል ናዳ እንድታወርድ አድርጓታል። ከዚህም በተጨማሪ በሊባኖስ የሚገኙትና የኢራን ታማኝ የሆኑት የሂዝቦላ ታጋዮች በእስራኤል ሰሜናዊ ድንበር ላይ ጥቃት በመክፈታቸው በአካባቢው የነበረው ግጭት ተቀስቅሶ መላውን ቀጠና ወደ አጠቃላይ ጦርነት ክልል ቀይሮት ቆይቷል። አሁን ግን ከ3 ወራት አውዳሚ ፍልሚያ በኋላ ሁለቱም ወገኖች በጦርነቱ መካከል የሚያተርፉት ነገር እንደሌላቸው በመረዳት በፓኪስታን አደራዳሪነት ወደ መረጋጋቱና ወደ ዲጂታል የሰላም ጠረጴዛው ለመምጣት ተገዷል። የዓለም አቀፍ የጂኦ ፖለቲካ ተንታኞች ይህንን ሂደት በከፍተኛ ጉጉትና በጥንቃቄ እየተከታተሉት ይገኛሉ። ይህ በፓኪስታን አደራዳሪነት ወደ ፍጻሜው እያመራ ያለው ታሪካዊ ስምምነት በውስጡ የያዛቸው ስልታዊና ኢኮኖሚያዊ ነጥቦች በዝርዝር ይፋ መሆን ሲጀምሩ የዓለምን የፖለቲካ ተንታኞች ይበልጥ እያስገረመ መጥቷል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አርጋቺ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት ቀጥተኛ መግለጫ ከአሜሪካ ጋር እየተደረገ ያለውና ግጭቱን ሙሉ በሙሉ የሚያስቀመው ስምምነት እጅግ መቃረቡን አረጋግጧል። አራጋቺ ይፋ እንዳደረጉት ይህ ስምምነት በዓለም ላይ እጅግ አደገኛ በሆነውና በኢራን ወታደራዊ ኃይሎች ተዘግቶ በቆየው የሆርሙዝ የባህር መስመር ላይ የተጣለውን የባህር ላይ እገዳ በድጋሚ መክፈትንና አሜሪካም በኢራን ላይ የጣለችውን መጠነ ሰፊ የባህር ላይ ማዕቀብ በአስቸኳይ ማንሳትን ያካትታል። በሌላ በኩል የአሜሪካ የደህንነት ባለስልጣን የስምምነቱን ዝርዝር ሁኔታዎች
ማረጋገጥ የጀመሩ ሲሆን ዋሽንግተን ለቴህራን የምትፈቅደው ማናቸውንም አይነት የኢኮኖሚ ጥቅሞች፣ የታገዱ ገንዘቦች መለቀቅና የማዕቀብ መላላት ሙሉ በሙሉ ኢራን በስምምነት ውስጥ የሚጣሉባትን ዓለም አቀፍ ግዴቶች በአስተማማኝ ሁኔታ ስትወጣና በተግባር ስታሳይ ብቻ የሚወሰን እንደሚሆን በጽኑ አስታውቋል። በዲፕሎማሲው መስመር ላይ እንዲህ አይነት የሰላም ጭላንጭል ቢታይም በኢራን ውስጥ የፖለቲካ ውስጥ ግን አሁንም ድረስ እጅግ የበረታ ወታደራዊና ሀገራዊ ግትርነት መንጸባረቁ አልቀረም። ባለፈው ዓመት የተካሄደውንና 12 ቀናትን የፈጀውን አውዳሚ ጦርነት መታሰቢያ አስመልክቶ የኢራን የፓርላማ አፈ ጉባኤና የሀገሪቱ ከፍተኛ ተደራዳሪ መሐመድ ባጊር ጋሊባፍ የሰጡት መግለጫ የቴህራንን ድርብ ስትራቴጂ ፍንትዋ አድርጎ የሚያሳይ ነው። ጋሊባፍ ባወጡት መግለጫ አሜሪካና እስራኤል ንጹሃን ህጻናትን በመግደልና በኢራን ህዝብ ላይ ጭካኔ የተሞላበት ወንጀል በመፈጸም በጥብቅ ከከሰሱ በኋላ እኛ በእነዚያ ጀግኖችና ተለይተው በሚታወቁ ሰማዕታት መንፈስ ተመርተን ለተወዳጇ ኢራን ክብርና ፍጹም ድል ስንል እስከ መጨረሻው ድረስ በጽናት እንቆማለን ብለዋል። ይህ የጋሊባፍ ጽኑ መግለጫ የሚያሳየው ኢራን ወደ ሰላም ስምምነቱ እየገባች ያለችው ተሸንፋ ወይም እጅ ሰጥታ ሳይሆን ወታደራዊ አቅሟንና ቀጠናዊ ተጽዕኖን በአስተማማኝ ደረጃ አስከብራ የአሜሪካን የባህር እገዳ አስወግዳ መሆኑን ለውስጥ ህዝቧና በቀጠና ውስጥ ለሚገኙ ጥቅም አጋሮቿ ለማሳየት የምታደርገውን ስልታዊ ጥረት ነው። በፓኪስታን አደራዳሪነት የሚመራው ይህ ታሪካዊ ስምምነት ወደ መጨረሻ የ24 ሰዓት የዲጂታል ፊርማ ስነስርዓት እየተቃረበ ባለበት በአሁኑ ሰዓት በመሬት ላይ ያለው እውነታ ግን አሁንም ድረስ በፈንጂ ጭስና በደም የተሞላ ነው። በተለይ በሊባኖስና በእስራኤል ድንበር ላይ የተቀሰቀሰውን እሳት የሰላም ስምምነቱን መቃረብ ተከትሎ ከመረጋጋት ይልቅ ይበልጥ ወደ ከፋ ወታደራዊ ፍንዳታ አምርቶታል። የሊባኖስ ብሔራዊ ዜና ወኪል ይፋ እንዳደረገው የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በሚገኙ ከ20 በላይ በሚሆኑ ከተሞችና መንደሮች ውስጥ የሚኖሩ ንጹሃን ዜጎች በአስቸኳይ ቀያቸውን ለቀው እንዲወጡ አስገዳጅ ትዕዛዝ ካስተላለፈ በኋላ ታይቶ የማይታወቅ እጅግ አውዳሚ የአየር ድብደባ ማካሄድ ጀምሯል። በዚህ በሰዓታት ልዩነት በተፈጸመው እሳታማ የአየር ጥቃት በሊባኖስ የጤሮስ ግዛት ስር በምትገኘው የማራካሄ ከተማ ላይ በደረሰው ቀጥተኛ የሚሳኤል ምት ቢያንስ የአንድ ንጹህ ሕይወት ወዲያውኑ ማለፉ የተረጋገጠ ሲሆን በርካታ ሰዎችም በፍርስራሾች ስር ተቀብሯል። ይህ የእስራኤል የኃይል እርምጃ የተወሰደው የሀገሪቱ ጠቅላይ ሚኒስትር ሄዝቦላ በሰሜናዊ እስራኤል የሚያደርገውን የሚሳኤል ትንኮሳ የማይተገበር ከሆነ በሊባኖስ ምድር ላይ የሚሰነዝረው ጥቃት እጅግ የበረታና አጠቃላይ ውድመትን የሚያስከትል ይሆናል በማለት ቀደም ሲል የሰጡትን ጠንካራ ማስጠንቀቂያ ተከትሎ የወጣ ቀጥተኛ ወታደራዊ ገልቢያ ነው። ይህ በሊባኖስ ምድር ላይ እየተካሄደ ያለው አዲስ ጦርነት በአሜሪካና በኢራን መካከል የሚደረገውን የሰላም ስምምነት ዋጋ ሊያሳጠው የሚችል ትልቅ ማነቆም ሆኗል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራጋቺ ቀደም ሲል እንደገለጹት ይህ አዲስ የሰላም ማዕቀፍ በአሜሪካና በኢራን መካከል ያለውን ቀጥተኛ ግጭት ብቻ ሳይሆን በእስራኤልና በሊባኖስ ሂዝቦላ መካከል ያለውን ውጥረትም ሙሉ በሙሉ ለማስቆም ታስበው የተዘጋጀ ነው። ነገር ግን ከአሜሪካ ወታደራዊ ተንታኞች የሚወጡ ድብቅ መረጃዎች እንደሚያመላክቱት ዋሽንግተን የሊባኖስ ጉዳይ የዚህ ስምምነት አካል እንዳይሆን ከፍተኛ ጥረት አድርገው የነበረ ቢሆንም ኢራን ግን ሊባኖስና ሂዝቦላ ከእስራኤል ጥቃት ነጻ ሳይሆኑና የተኩስ አቁም ሳይደረግ ስምምነቱን በምንም አይነት ሁኔታ አልፈርም በማለት በጽኑ ተከራክራለች። በመሆኑም ስምምነቱ ሊፈረም ጥቂት ሰዓታት ብቻ ሲቀሩት እስራኤል በሊባኖስ ላይ ከፈተችው ይሄ አዲስ መጠነ ሰፊ ጥቃት የትራምፕንና የኢራን ድብቅ ዲፕሎማሲ ወደ ከፍ አጣብቅኝ ውስጥ የከተተ ትልቅ ክልላዊ ፈተናውን ብቅ ብሏል። ክቡራትና ክቡራን፣ በአሜሪካና በኢራን መካከል የሚደረገው ይሄ ድንገተኛ ስምምነት በመካከለኛው ምስራቅ ላይ ዘላቂ ሰላምን ያመጣል አሊያስ እስራኤል ስምምነቱን ለማፍረስ የራሷን አዲስ የጦርነት ግንባር ትከፍታለች የሚለው ተጠባቂ ጉዳይ ነው። ለቻናላችን አዲስ ሲሆናችሁ ደግሞ እንዲህ ያሉ ፈጣንና ሚስጥራዊ የጂኦፖለቲካ ትንታኔዎች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በቀጣይም ሌላ አዲስ ሰበር መረጃ እስክንገናኝ ድረስ ሰላም ቆዩ።